ምን ማነብሰ ቅጭና አይደል እንዴ መጀመሪያ የሚሞታ አይነት እኮ ይሄ ነበር እንዲታገት እኔ ለመግደላውን ሰው ያስፈልጋል ምን ያዝ ኖ ያዝ ታለው እዚህ ቁጭ አድርገው ቃት ነው ይኸውልህ እኔ መጀመሪያ ጳውሎስ እንኳን በህይወት ባይገኝ አንድ ጋርድነት ብቻ ነው መስራው ሌላ ስራ መስራው ነገር የለም በቃ ተናገራለሁ አረ ወይኔ ማንም በሌለበት ትናገራለህ ና ሁሉን ነገር አውቃለሁ ማይሆን ነገር አረጋለሁ በትል ይረግጣለሁ ይኸውልህ ያ ቀዳዳ ዝም ብሎ ነው የሚቀደደው አይ አንተም ደበቅ ያለ ቦታ ይሆን ስላልከኝ እኮ እኔም ፈርቼ ያው ሰው ካፌ ምናምን አብረን እንዳያይም ብዬ አይዞሽ ምንም የለም ሰላም አለውልኝ መጣሽው ገንዘቡ መጥቷል ይሄው 20 ሺህ ብር በካሽ ነበር የተነጋገርነው ሞባይል ባንኪንግ አልፈልግም ለደምቴ ይስላል 20 ሺህ ብር ይሄው ይዤ መጥቻለሁ ጭር ያለ ቦታ ነው ያለነው አልጉድ ትቆጥሪያለሽ እሺ እስቲ ስለ ጳውሎስ መገኛ ማቀው ነገር አለ ብለኸኝ ነው ወደዚህ የተከታተለ ምን እንዳለ ምናምን እንድትነግረኝ ፈልጌ ነው ይኸውልህ ወደድክም ጠላህም እዚህ ኬስ ተነካክታል ወንጀል ውስጥ ሲጀመር ጳውሎስ በህይወት ይኑር ይሙት እንኳን አይታወቅም አቤል የት ያደረሰው አይታወቅም አቤል ደግሞ የምትለው ሰው ሁሉ የከተተኝ እኔ አቤል ነው በቃ እኔ ለብር ነገር የለም እንደዚህ አይነት ወንጀል ውስጥ ትገባለህ እኔ እኔ ያልመሆኑን አላወኩም እንደ ሲጀመር በቃ ስለሰከረም ነው በቃ ይሆናል አይደል እኔ ወንድሙ ምናምንና ስለሰከረ የዛሬን ይረፍ ነው በቃ ብሎ አሰበኝ እንጂ እኔ በጅልክ መሆኑን በምን አውቃለሁ እኔ ጋርስ ብር ልትቀበል ስትመጣ ምን እንደሆነ ሳታቀኝ መጣኸው እኔ ምን እንደው ዲያስፖራ እኮ አንድ ነገር ጠይቆ ብሎኝ ነበር ምን እንዴ ያስቸገረ ሰው ምናምን እንደዚህ ማገት ምናምን ላይ እንዴት ነው እንደዚህ ነገር ትሰራለህ እንዴ ማለት እንደየሁኔታው ይወሰናል ክፍያ ካለው ወይ የሚወገድ ሰው ምናምን ካለ አርፈ ቁጭ በል እኔ እኮ ለብር ብዬ ነው የመጣሁት ለምን በሰንሰለት አሰርከኝ ሲጀመር ይኸውልህ አሁን እንዳለ ማለት እንደዚህ ታሰርከው ሁሉንም እውነት እንድትነግረኝ ነው እኔ እኮ ብር ልቀበል እንጂ የመጣሁት ይሄን ሁሉ ጉድ ላይ አይደለም እንኳን መጣ አንተ ብልጥ 20 ሺህ ብር ተቀበለ ልትሄድ ኖ ያዘው ታለው እዚህ ቁጭ አድርገው ማን ነው አንተ ይዘብኝ የመጣው ማን ነው ይዘብኝ ብሩን ተቀበል ናንተ ብሩን ተቀበል ለምን እንደምሰጥህ ጳውሎስ የት እንዳለ እንኩ እዚህ ያለ ተናገር ጳውሎስ የት ነው በቃ ተናገራለሁ አረ ወይኔ ማንም በሌለበት ትናገራለህ ተናገራለሁ ና ተው በቃ ና ቀና በል ሶ አሁን እኔ አቤል ላይ እንደሆነ ብቻ ነው የማውቀው እሱ ደግሞ ለምንድን ነው እንደዛ ያደረከው ስለው አይ የሰራው ወንጀል ስላለ ወንጀሉ ነው የሚገባውን ቅጣት ነው እየተቀጣ ያለው አለኝ እዚህ ውስጥ ያሉ ሰዎች እያንዳንዳቸው በህግ አካላት እንደሚጠየቁ ያብራኩ ክፋይነች ምንም ማያደርጋትም ይጠብቃታል በየትቼ በሄድለት ይሄው በስተመጨረሻ ያኔን ከበር አይደለም የምትነካው ሌላ ከበር ነው ከቻልከው ቀጥል እንግዲህ ፈልጋት ይዘኝም እውነት የምትችል ከሆነ አንተ ጠንቋይ ከሆንክ ፈልጋት ይዘኝም ነበር ሰማለህ በፍጹም ወንድሜ ተሙላ ያደረስከው ነገር እያንዳንዱን አቃለው ከህግ አካላት ጋር ሆኜ አንዱን አንተልጥዬ አንተንም እሱንም ይወጣል ይኸውልሽ እንደዚህ የሚሆን ነገር አይደለም ይኸውልሽ እኔ እናት ሰሚኛለሽ እንደዚህ አይደለም ይኸውልሽ እናት ልጄ ላይ ያደረሰው ነገር መጀመሪያ ጉልበተኛ ነኝ እያልከኝ ነው ጉልበተኛ ነኝ እያልኩት ሳይሆን እኔ የምፈልገው መረጃ ሊሰጡኝ ግዴታውት ነው ምክንያቱም ባልደረባይ ነው ባልደረባይን ደግሞ ሊጎዱት ሞክረዋል ከዛ በተጨማሪ እዚህ ቤት ላይ ብዙ ወንጀሎች እንደሚፈጸሙ ደርሰንበት ነበር ወደዚህ የመጣ ነው ልጄን ትቼለት ስወጣ ከዚሁ ከሰይጣኑ ጋር ብሬ ላለመልከስከስ ብዬ ነው እኔም ማመልከው አምላክ አንድ ይያለልኝ ብዬ ነው ልጄን ለእግዚአብሔር ሰጥቼ ለሱ ትቼ ሄድኩት እኔ ይሄው ተደብቄው የኖርኩት እኔን እየተከተለ ልጄን ያጠፋል ብዬ ነው ልጁ ነች ያብራኩ ክፋይነች ምንም ማያደርጋትም ይጠብቃታል ብዬ ትቼ በሄድለት ይሄው በስተመጨረሻ ያኔን ከበር አይደለም የምትነካው ሌላ ከበር ነው ከቻልከው ቀጥል እንግዲህ እያስፈራሩኝ ነው ወይ ይሄ ማስፈራራት አይደለም እውነት ነው ይሰሙኛል የትኛውንም አይነት ነገር ቢናገሩ እርሶን እንደማልፈራውት እዚህ ቦታ ላይ ወንጀል እስከተፈጸመ ድረስ ደግሞ አንጠልጥዬ ይዤ ልውጣውት እንደምችል እየነገርኩት ነው ያለሁት እላዩት ላይ ያለው ነገር ከሆነ ልጆት ላይ እንደዚህ አይነት ነገር ሲፈጸም ለምን አልተቃወሙም መርሶት ለምን ከዚህ ነገር መውጣት አላስፈለጉትም አባቴን እንዴት እየጠየው እንዴ የዘማዘሬን እንዴት ብዬ እንግዲህ ከንግግሮት እንደተረዳሁት ለምን ወጣ ትለኛለህ እንዴ አያት ቀደማያቶቼ ያስቀመጡልኝ እኮ ነው ባንተ ምክንያት ነው ልጅ እዚህ ሁሉ ነገር ውስጥ የገባችሁ ከገባችበት ነገር ታወጣታለህ ብያለሁ ታወጣታለህ ዛሬ ጉድህ ነው የሚፈላው ቀሪ መስሎሽ ነበር ተደብቄ የማይቀርሁት ለልጄ ብዬ ነበር እንጂ አንተን ፈርቻል ነበር ስላልፈለኩ ነው እኮ ነው ያገኝሽ ነበር እኮ ማግኘት ነበረብህ ፈልጋት ይዘኝም እውነት የምትችል ከሆነ አንተ ጠንቋይ ከሆንክ ፈልጋት ይዘኝም ነበር
ከዚህ በኋላ ውሳኔውን የሚወስድ ያው ጌታዬ ነው፣ እኔ አይደለሁም። እሱ ነው የሚወስን። እንግዲህ ምን ይደረጋል? ምን ልጄ ናት እኮ አንተ፣ አንጀቴ እኮ ናት። እኔም እኮ ያመኛል፣ እንደ ጠላት አትየኝ እንጂ አንተም ተቆርቆረህ መታሃል። እንኳን እኔ አንተ ባዳው ራሱ ተቆርቆረህ መታሃል። እዚህ ውስጥ ያሉ ሰዎች እያንዳንዳቸው በህግ አካላት እንደሚጠየቁ ወህኒ እንደሚወረወሩ አስረግጬ ነግሬሻለሁ። ተግባባን? ሰላም ውድ የትርታ ሚዲያ ቤተሰቦች እንደምን ቆያችሁ? ተመስገን ነኝ። ውድ ቤተሰቦች ወንድሜ ሳሚ ባለፈው በዛ ጠንቋይ ቤት ሄዶ የሰራውን ነገር አይታችኋል። ለማወጣጣት ሞክሮ ነበር። ውድ ቤተሰቦች እኔ ላይ ሽጉጥ እስከመተኮስ ነው የደረሰው። እሱን ሰውዬ ድጋሚ ቁጥጥር ስለማዋል ስንሞክር ከዛ ቦታ ለቆ ሄዷል። የት እንደገባ የት እንዳለ የምናውቀው ነገር የለም። በተቻለ መጠን እያጣራን ነው። አጣርተን ደግሞ የሆነ ፍንጭ ላይ ስንደርስ የምናሳውቃችሁናል። ወንድሜ ሳሚ እንግዲህ በዛ በኩል ያለውን እያጣራ የራሱንም ስራ እየሰራ ነው። እኔ ዛሬ አንድ ሰው ልቀጥር ነው። አንድ ሰው ማለት አንድ ዘኬ የተባለ ሰው በጳውሎስ እገታ ዙሪያ እንደ ፍንጭ እንዳለው መረጃ ደርሶኝ ቀጥሬዋለሁ። የቀጠርኩትም ደግሞ አንድ ፓርክ ውስጥ ነው። ወደዛ ፓርክ አሁን በመቀጠል እንሄዳለን። ይሄ የኛ ማቆያ ቦታ ነው። ውድ ቤተሰቦች ወደዛ ፓርክ ሊሄድ ነው። ወደዛ ፓርክ የሚሄደው እንግዲህ 20 ሺህ ብር እሰጥሃለሁ፣ ሁሉንም ስለ ጳውሎስ ያለውን እውነት ንገረኝ ብዬው እሺ ብሎ ተስማምቷል። ስለ ጳውሎስ እውነት ያለው ምንድነው? ከጀርባው ያለው ታሪክ ምንድነው? እንግዲህ ዘኬ የተባለው ግለሰብ እሱን ወደ አንድ ፓርክ እንቀጥረውና ሁሉንም እውነት እናወጣጣዋለን። 20 ሺህ ብር ካሽ ነው የምፈልገው፣ ጥሬ ብር ነው የምፈልገው፣ በሞባይል ባንኪንግ አልፈልግም ብሏል። ምንድነው የደበቀው ነገር? ምንድነው ያለው ነገር የሚለውን ወደዛ ሄጄ ያጣራለሁ። አሁን ቀጥታ ወደ ፓርኩ እንሄዳለን። እዛ ፓርክ ሄደን ብራችንንም ከባንክ ካሽ እናወጣና እግረ መንገዳችንን እኛ ተደብቀን እነሱ ካሜራው ከሩቅ መቅረጽ ስለሚችል እኔ ወጥመድ አዘጋጅቼ ጠብቀዋለሁ። ወደዛው እናመራለን። ቤተሰቦች ጳውሎስ የት ነው ያለው? ከጠፋ ከሳምንት በላይ አልፎታል። በህይወት አለ ወይ? ሚስቱ በጣም ተጨንቃለች። ምንም ለልጇ ሕክምና እርዳታ ብናገኝም እሷ በጣም ጭንቀት ውስጥ ነው ያለችው። ያ ጠንቋይ አባቷም ጠፍቷል፣ ከነበረበት ቦታ ቀይሯል። ፖሊስ ይዘን ሄደን ነበር፣ አልተሳካልንም። ውድ ቤተሰቦች እንግዲህ እንዳልኳችሁ ነው። ጳውሎስ የሁላችንም ጥያቄ ነው። ጳውሎስ የት ነው ያለው የሚለውን ወደዛው ሄደን እናጣራ። ወደዛ ፓርክ እንሄዳለን። የተቻለንን ጥረት እናደርጋለን። ጳውሎስን በህይወት አግኝተነው እንደምንመለስ ተስፋ አደርጋለሁ። ወደዛው ላይ ሄድን። ውድ ቤተሰቦች እንግዲህ ወደ ፓርኩ ደርሰናል። ዘኪን የቀጠርነው እዚህ አካባቢ ነው። ውድ ቤተሰቦች እንግዲህ ይሄው ከሱ ጋር የተነጋገርነው 20 ሺህ ብር በካሽ ነው የምፈልገው፣ ሞባይል ባንኪንግ አልፈልግም ስላለ ይሄው እንግዲህ ውድ ቤተሰቦች በካሽ ይዘናል። ለወጥመድ ብለን ሆም ብለን 20 ሺህ ብር በፖስታ ይዘን ይወጣ ነው። 20 ሺህ ብር ክፈሉኝ፣ ጳውሎስ ያለበትን እነግራችኋለሁ፣ ስለ ጳውሎስ የተፈጠረውን ነገር እነግራችኋለሁ ብሏል። ውድ ቤተሰቦች እዚህ የቀጠርኩትኝ ማንም ካሜራማን እንደሌለ አድርጌ ብቻዬን ነው። ጭር ያለ ቦታ ፈልጋለሁ ሲል እኔ ማቆ አንድ ፓርክ አለ ስለው እኔም እዛ አካባቢ አውቀዋለሁ ስላለ ወደዚህ ፓርክ ቀጥሬዋለሁ። ቤተሰቦች ስመጣም ነግሬያችሁ ነበር። ጳውሎስ የት ነው ያለው? ጳውሎስ በህይወት አለ ወይ የሚለውን እንግዲህ ዘኪን ቀጥሬዋለሁ። እዚህ ይመጣል። እስካሁን ይሄኔ ኦልሞስት እየደረሰ ነው የሚሆነው። እዚህ ከደረሰን እንኳን እኛ ቀደም ብለን ለመድረስ ብለን 30-40 ደቂቃ አልፎናል። እሱ ኦልሞስት ከመድረስ ካለበት 10-15 ደቂቃ አርፍዷል። ቤተሰቦች ጳውሎስ በህይወት አለ ወይ? ይሄ የቃል ኪዳንም ጥያቄ ነው። የት ነው ያለው የሚለው ለሁላችን ነው። ስቲል ቤተሰቦቹን በጣም እየደወሉልን ምንድነው የተፈጠረው የሚለውን እንግዲህ እዚህ እናያለን። ቤተሰቦች እንግዲህ የሚመጣ ይሆናል። እዚህ ፓርክ ውስጥ እየተዘዋወርን ምንም እንደማያቆነን እንጠብቀዋለን። ካሜራማን እስቲ ያሳያቸው። እየመጣ ነው መሰለኝ። ደበቅ በሉ ካሜራማን፣ ደበቅ በሉ። ይቅርታ ዘኪ፣ እንዴት ነሽ? ሰላም ነው? ምን ይይዘው አልጠፋስ እዚህ ያመጣሽ? አይ አንተም ደበቅ ያለ ቦታ ይሆን ስላልከኝ እኮ እኔም ፈርቼ ያው ሰው ካፌ ምናምን አብረን እንዳያይም ብዬ። አይዞሽ ምንም የለም፣ ሰላም አለውልኝ። አመጣሽው ገንዘቡ እንዴ? ገንዘቡ መጥቷል። ይሄው 20 ሺህ ብር በካሽ ነበር የተነጋገርነው። ሞባይል ባንኪንግ አልፈልግም ለደምቴ ስላልክ 20 ሺህ ብር ይሄው ይዤ መጥቻለሁ። ጭር ያለ ቦታ ነው ያለነው። አይዞሽ አልጉድ ትቆጥሪያለሽ። እሺ እስቲ ስለ ጳውሎስ መገኛ ማቀው ነገር አለ ብለህ ነው ወደዚህ የተከታተለ ምን እንዳለ ምናምን እንድትነግረኝ ፈልጌ ነው። ማለት ያው እሱን እኔ ያለበትን እኮ አላውቅም፣ ግን ደግሞ ያው አይደለም የተነጋገርነው ያለበትን እንደምታውቅና 20 ሺህ ብር ከሰጠው ያለበትን ቋሚ አድራሻ እንደምትነግረኝ ነው። እኔ እኮ አሁን ችግር የለውም። አሁን ማለት እነግርካለሁ፣ ግን ብሩን መጀመሪያ ልቁጠረው። አይ ብሩን ከመቁጠር በፊት 20 ሺህ ብር ነው የተስማማነው። የታገተበትን የት እንዳለ እነግርሃለሁ ያልከኝ። ስለዚህ ያለበትን እንድነግርህ ማለት ያው ጳውሎስ ብሩን እንድሰጠኔ አንተ ያለበትን ንገረኝ። እሱ በሰራው ስተት ያው አለ እኮ መኖር አለ፣ ግን በሰራው ስተት ያው ትንሽ ዙር ብሏል እና እስከ መጀመሪያ ብሩን ልቁጠረው ነው። 20 ሺህ ብር ምን ያህል ነገር አውጥቼ ተሰጠ። እኔ ካንተ መረጃ እኮ ፈልጋለሁ። ዝም ብዬ እንድሰራለሁ እኮ እኔ ደግሞ ብሩን ቼክ ሳላደርግ እንዴት ነው የምነግርህ? መጀመሪያ ብሩን ቼክ ላድርገዋ። የኔው እንደሚውል እኔ ከዚህ በላይ መታገስ አልችልም። እንዴ ምንድነው የምትለው? እኮ ብሩን ቼክ ላድርገው።
ብሩን ቼክ ታደርገዋለህ። እኔ በምን አምናለሁ? ብሩን እኮ እዚህ ብቻዬን ነው የመጣሁት። ይዘህ ብትሮጥ ምናምን የማን አለ ብቻዬን ነው የመጣሁት እኔ አይደለም። ይዘህ ብትሮጥ ምናምን ካንተ ጋር ሌላ ነገር እኔ እኮ መረጃ ልሰጥሃለሁ እንዴ የመጣሁት እኮ መረጃውን ፍንጭ ግማሹን ቢያንስ ንገረኝና እነግርሃለሁ። ምን ነው ነገር ግማሹ እንዴ ታዲያ ዘመብ ላይ ብሩ ሳሰጠኝ ምናምን ልትቀበለኝ ነው እንዴ መረጃ ይመጣል? ብሩን ማሳየት ትችላለህ። እኔ ደግሞ ቼክ ላድርገዋ። ይኸው ቼክ ላድርገው እኮ ልቁጠረው። ኖ መቁጠሩን ተቆጥሯል። ግን ብሩን ቀድሜ ከሰጠው እንዴት ብዬ ነው የምንተማመነው? ይሄ ችግር የለውም። ብሩን ቼክ አድርገው። 20 ሺህ ብር ነው 200 ብር ምን አንስታው ቢሆንስ ቼክ ላድርገዋ። እንዴት አጎላለሁ? እንዴት እንደዚህ ማይረባ ነገር ሰራለሁ? እኔ ወንድ እኮ ቼክ ላድርገዋ። እሺ ቼክ ላድርገውና ከዛ እኔም ይኸውልህ እዚህ አካባቢ መምጣት ስለምፈራ እኔም ተሸፋፍኜ ነው የመጣሁት። ማለት እዚህ ጉዳይ ውስጥ አንተም እንድትጠቆር እኔም እንድትጠቆር አልፈልግም። ኦኬ ለምንድን ነው የታገተው ሲጀመር? እንዴ እኮ ብሩን ስጠኛ። ለማን ያገተው? ለምንድን ነው የታገተው? ብሩን ሳሰጠኝ እኮ መረጃ ቢያንስ ማን እንዳያገተው ንገረኝ እኮ። ብሩን ስጠኛ መጀመሪያ። እኔ ወንድም ስራ እንደዚህ ሰራም ለቀልድ ነው የመጣው ወይስ አታውቅም? ዝም ብለህ ነው እየቀለድክ ያለው አንተ እኮ ነው። አሳይተህ ልትነሰኝ ነው እንዴ? ብሩን ስጠኝና ቼክ ላድርግና ከዛ በኋላ መረጃ የምትፈልገው መረጃ ታገኛለህ። እኔ ወንድም እኔ ትዕግስቴ እያለቀ ነው። ማለት ማይሆን ነገር ውስጥ አልነግባ። ማይሆን ነገር ውስጥ እየገባሽ ያለሽው አንቺ ነሽ ማለት እንዴ? እኔ ምን ልበልሽ? ብሩን ስጪኝ በቃ፣ ከዛ እነግርሻለሁ። እርግጠኛ ነህ? እኔ ብሩን ሰጣለሁ፣ ችግር የለብኝም። ማይሆን ነገር ግን አሰበህ ከሆነ ምንም ለራስህ የሚወት አደጋ ነው የምትፈጥረው። ችግር የለውም እንዴ? እኔ ያለበትን አሳይሻለሁ፣ ግን መጀመሪያ መላው አብሽር፣ ጣጣ የለውም። ብሩን ሰጣለሁ። ኦኬ እንዴት አምናለሁ? ግን አሁንም ቢሆን ጥርጣሬ አለ። ብሩን የመስጠት ችግር የለብኝም፣ ግን እንዴት ካልሽ እኮ ብሩን አምጪውና ከዛ በኋላ እሺ ቁጠረው። ይሄ ችግር የለውም። 20 ሺህ ብር መሆኑን ድፍን መሆኑን ቁጠረው። ስታየው እኮ ያስታውቃል። የታሸገ ብር እኮ ከባንክ እንደወጣ። እሺ ማሉልየው ድፍን ነው፣ እውነትም ድፍን ነው። ይሄው አሁን ሰጠው ብርህን። አሁን ደግሞ ጳውሎስ የታገተበትን ቦታ ማወቅ ፈልጋለሁ። በቃ ጳውሎስ እኮ የታገተበትን ቦታ ነግርሻለሁ። ችግር የለውም፣ ጣጣ የለውም። በቃ ስልኩ እደውልሻለሁ። ምንድን ነው ብሩን ተቀበለልት ነው ያማል እንዴ? እደውልልሃለሁ። ያለበትን ንገረኝ። ምንድን ነው ችግር? ቆይ እሺ ልንገርሽ። ምንም ነገር ምናምን አለቅህም እኮ። በምን አምናለሁ ሲጀመር? ና በስልክ ተደዋውለን ነው አይደል የተገናኘ ነው እኮ። ያለበትን ንገረኝ። ብሩን የምሰጥህ እኮ ያለበትን እንድትነግረኝ ነው እኮ። በስልክ ተደዋውለን ነው አይደል የተገናኘ ነው። በቃ ከዚህ በላይ መታገስ አልችልም። አምጣው ወይ ያለበትን ንገረኝ እኮ። እነግርሃለሁ። ቆይ አሁን እኮ ልንገርህ። እሺ ንገረኝ። በስልክ ተደዋውለን ነው አይደል የተገናኘ ነው። እዚህ ማን እንዳለ ደግሞ አላውቅም። እኔ ደግሞ በስልክ ነው መናገር የምችለው። በስልክ እንደውም ለደህንነት ያሰጋል። በአካል ነው ሰው የሚለው። አጭበርባሪ ካልሆንኩ ጳውሎስ የት እንደታገተ በህይወት አለ ይኑር ይሙት ማቀው ነገር ይሄ ሲጀመር አመጣጥ ተሸፋፍን። አንተ ራሱ አላማርክ። ያለበትን ነው የምትፈልገው እኮ። በስልክ ነገር ያለበትን ጳውሎስ የት ነው የታገተው ነገር ነግሬሃለሁ። በስልክ ምናምን የሚባል ነገር አልፈልግም። ያለበትን ንገረኝ እኮ። በስልክ ነግሬሃለሁ። እኔ በዚህ ጋር ማን ሌላ ሰጣ ገባ ውስጥ አንግባ። ያለበትን እዚህ ማን እንዳለ እኔ በምን አውቃለሁ? እኔ ብቻ ነው ያለሁት። ምንድነው የምፈልገው? ይሄው ዞረ ምንም የለም። አንተ ምንድነው? ኑ ማን ነው የምትለው? ኑ ያዙት ያዘው ጣለው። እዚህ ቁጭ አድርገው። ማን ነው አንተ ይዘህብኝ የመጣው? ማን ነው ይዘህ? ብሩን ተቀበል። ብሩን ተቀበል። ለምን እንደምሰጥህ? ጳውሎስ የት እንዳለ እንኩ እዚህ ያለ ተናገር። ጳውሎስ የት ነው ያለው? ልቀቁ። ይዘህ ነው እንሂድ እኮ። ብሩን አምጣው። እንደውም ተነስ እና እዛ እንደውም አስረን ነው የምናወጣጥ። ክብር ካቡት አይደል? ከማጋይት ና አንተ ብቻዬን ነኝ አላልከኝም እንዴ? እኔ ሆን ብዬ ያዘጋጀሁት ወጥመድ ነው። ሆን ብዬ አንተም ተባባሪ ነህ። ና እዚህ ጋር ቁጭ አድርገው። እዚህ ጋር ቆይ ማንን ያመጣችብኝ? ወይኔ ተበለው ዘኪ። ና ይኸውልህ እያንዳንዱን ነገር እያንዳንዱን እውነት ታወጣታለህ። ሰማኛለህ? ሲጀመር ብቻዬን ነኝ አይደለም እንዴ? ምንም ብቻዬን አይደለም እኮ። እኔ በስልክ ነው የምነግርህ። አሁንም እኮ ምንም አላልኩም። በስልክ ነገር ነው አይደል ያልኩህ? ምንም በስልክ አይደለም። እዚህ ያለበትን እያንዳንዱ ነገር ሰንሰለት አምጣልኝ። ለምን ደስ ሰንሰለት አምጣልኝ። እንዚህ አስሬ እያንዳንዷን እውነት ታወጣታለህ። ብቻችንን ልንገናኝ ነው። የት እንደታገተ ጳውሎስ በህይወት ይኑር አይኑር ትናገራታለህ። እኔ የማውቀው ነገር የለም። እንደው አምጦልኝ ሰንሰለቱ። ይኸውልህ እዚህ አፈር ድሜ ነው ማበላህ ማለት ነው። እውነቱን ካልተናገርክ እዚሁ እደፋሃለሁ። ይገባሃል? ቆይ ብቻዬን ነኝ አላልከኝም እንዴ? ብቻዬን አይደለም። እኔ እኮ ብቻዬን ነው የመጣሁት። ሰው ነው ይዤ የመጣሁት። እና እኔ ቆይ ሲጀመር ይሄን ብርም ልሰጥ አይደለም ሆን ብዬ ያዘጋጀው ሴራ ነው። እና እኔ የማውቀው ልነግርህ ነው እንጂ ታዲያ ይኸውልህ ወደድክም ጠላህም ጳውሎስ የታገተበትን በህይወት ይኑር አይኑር ትናገራታለህ። ይገባል? ትናገራለህ። በስራው ነው አይታሰረው። እኔ ምን አገባኝ? ካሜራውን አጥፋልኝ። ካሜራው አርፈህ ቁጭ በል። እኔ እኮ ለብር ብዬ ነው የመጣሁት። ለምን በሰንሰለት አሰርከኝ? ሲጀመር ይኸውልህ አሁን እንዳለ ማለት እንደዚህ የታሰርከው ሁሉንም እውነት እንድትነግረኝ ነው። እኔ እኮ ብር ልቀበል እንጂ የመጣሁት ይሄን ሁሉ ጉድ ላይ አይደለም። እንኳን መጣ አንተ ብልጥ 20 ሺህ ብር ተቀበለ ልትሄድ የማን አጭበርባሪ ነህ? ይኸውልህ አሁን ጳውሎስ ስለታገተበት እያንዳንዷ ነገር ማትነግረኝ ከሆነ እዚህ ደፍቼ ነው የምሄደው። ይገባሃል ወይ? ጳውሎስ ያለበትን አላውቀውም እንዴ? ይኸውልህ አወክም አላወክም
የደበከው ነገር እንዳለ ስለ ጳውሎስ ኬዝ ብታቅ ነው በስልክ ስናፈላልግ ያገኘን ምንም እፈታለሁ እኔ እንደዚህ እንዴ አመመኝ እኮ አመመ ገና ማለት ነው ካስፈለገ ይገባልሃል ማለት ነው እሺ አሁን እያንዳንዷን ነገር ትናገራለህ ስለ ጳውሎስ ሁሉ ነገር አቃለው ብር ብቻ ከፈሉኛ ያሽብር ሁሉም ነገር እናገራለሁ ብለን የመጣው ምንድነው የምታውቀው እኔ እኮ ያለበትን ሳይሆን ቢያንስ ይጠቁማሉ ነው እንጂ አልኩ አሁን ያለበትን አለ አሁንም ቢሆን ይውለ ጳውሎስ እንዴት ነው የምታውቀው ከመጀመሪያው ጀምሮ እያንዳንዷን ነገር ፈልጋለሁ ካንተ እኔ ጳውሎስን መጀመሪያ አላውቀውም ነበር ሰው ነስተውቁኝ እንዴት እንዳወቀው ንገረኝ ምንድነው ስራ ሲጀመር እኔ ላዳ ሹፌር ነኝ አቤል ነው በቃ አቤል ነው ያስተዋወቀኝ አቤል የጅም ቤት አለውና አቤል ካቤል ጋር እዛ ስፖርት ቤት ነው ምናልፎ አልፎ ሄዳለሁ ከዛ አቤል አንዳንዴ የሰከሩ ሰዎች ምናምን ደግሞ የሆቴልም ጋር ነውና እዛ የሰከሩ ሰዎች ምናምን ይደውልልኛል ለውስድለታለሁ ከዛ እንደተለመደው እኔም እንደዛ መስሉኝ ነበር ሄድኩት ከዛ ምርጥ መላለሁ በቃ 20 ሺህ ብር በሳምንት ውስጥ በ3 ቀን ውስጥ ይከፈላቸዋል ብሎኝ ሄድኩ እሱም ከዛ በኋላ እኔ 3 ቀን ያለው ምናምን የት ነው የሚያርፈው ስለው አንተ ቤት ይረፍ ይሄ ሰውዬ አንተ ቤት ይረፍና ይቆያልኝ አቤል እኔም ያቤልን ትእዛዝ ተቀብዬ እኔ ጋር ቁጥ ነገር ነበረች እዛው ተቀመጠ ከዛ ግን ከሁለት ቀን በኋላ ወሰዱት በቃ እኔ አሁን የት እንዳለ ምን እንዳለ ማለቅ እኔ ሲጀመር ሰውየው ነው ይቆይ ምናምን ብሎ 3 ቀን የሚያስቆየኝ ከዛ በኋላ አቤልን እኔ እኮ ቤት አስቀምጨው እንዴት ነው እኔ ሰውዬ ምናምን ስለው አይ ቆይ በቃ የሚፈልገው ሰው ስላለ ትንሽ ታገስ ምናምን አለኝ እኔም ታገስኩ ጠበቅኩት ማለት ጳውሎስ ተይዞ አንተ ቤት ነበር የቆየው አዎ እኔ ጋር መጥቶ ነበር እኔ ቤት መጥቶ ነበር ግን ከየት ነው የወሰዳችሁት እንዴት ወሰዳችሁት የሆነ ታይም ነው ሳክሩን አገኘ ነው ከዛ እሱ ነው ሲጀመር መስከሩንም ያወቀው እኔ ሰውየው ነው ራሱ አቤል የሚባለው ሰው ካንተ ጋር ምን አይነት ግንኙነት ነው ያለው መጀመሪያ ስፖርት ቤት ነው የተዋወቅነው እኔ አልፎ አልፎ ስፖርት ቤት ሄድ ነበር እሱ ደግሞ ስፖርት ቤት ማለት በዛው ደግሞ ጋርድነት ይሰራል ከዛ ሆቴል የሰከሩ ሰዎች ምናምን ሆቴል ጋርድ ነው የሰከሩ ሰዎችን ናናው ሰድልኝ ምናምን ይላል በሚፈልጉት ቦታ አደርሳለሁ እሱም ግን እንደዚህ አይደለም እኔ ምለፍ ቦታ ነው ምናምን አለኝ አንተ ጋር ትንሽ ይረፋለኝ እኔ እንዴ ምንድነው እንደዚህ ምናምን ይሄን ያለ ሪስክ ስለው ችግር የለውም በ3 ቀን ውስጥ 20 ሺህ መላይ ለቅቅልካል ምናምን አለኝ እኔ ደግሞ እንዴት ነው አንተ ጋር ያረፈው ማለት አስራችሁት ነው ምን አርጋችሁት ነው አስራ ነው ነበር ለምን እንደምናገተው አለክ ለምን እንደሚታገት ጳውሎስ ሌላ ሰው አካል አለ እኛ ምናቀው ነገር የለም ጳውሎስን ሲያሳግተው ለምን እንደሚያገተው በማን አለቃነት በማን ብሩን ከፍሎ እንደሆነ አልነገረም ሲሰጥ ዝም ብለህ ነው የተቀበልከው አው ማለት ሰውየው ሌላ ሰው እኮ አለ በሱ ስልክ የሚያወራው ግን እኔ ባካል አላቀው አቤል የሚያቀው እኮ ሌላ አካል አለ ትልቅ ከዛ ያ ነው ይቆያለው እንደውም ሲጀመር የዛሬና ዳር ነበር ያለኝ ከዛ 3 ቀን ቆይ ቁጥ ላይ ማለት ከዛ እኔ እንደምንድነው ምናምን ስለው በቃ አቤል ወሰደው አቤል ለሊት አቀበለኛለኝ በላዳው እንዳሰርን መጣና አቤል በላዳ ይዘነው ሄድ ከዛ ወደዚህ የት እንደሄደ ምንም ማቀው ነገር የለም መንገድ ላይ አወረድኳቸው እኔም ለመጨረሻ ጊዜ ያዩት ጳውሎስን ይዛኔ ነው አሁን ግን እኔ አቤል እንደጠቆመ ይችላልው ይሄን ሁሉ የከተተኝ ሲጀመር አቤል ነው እኔ አባቴ ያን እንጀራ በልቺ ማድረም ፈልግ ሰው ነኝ ሲጀመር እኔ 20 ሺህ ብር አጓጉቱኝ 20 ሺህ ብር እዛ ካጣውት እዚህ ያገኘዋለሁ ብዬ ነው የመጣሁት እንጂ እኔ ያልሰቀይ አይደለም እንደው እዛ ብር አልከፈሉኝም እያልከ ነው ይከፍልኛል ነበር ከፍላለሁ እኮ ብሎኛል ግን አልሰጠኝም እስከ እሺ ለመጨረሻ ጊዜ ጳውሎስን ወዴት ወሰዳችሁት ሌሊት ነው እሱ ነው የተቀበለኝ ከዛ በኋላ የት እንደወሰደው አላውቅም ማለት የት አምጣልኝ አለ አቤል መጡ ነው እሱ ከበላዳ አስገባ ነው ከዛ በላዳው አይጂው ሄድኩ መንገድ ላይ በቃ እዚህ ያወርደናለኝ ወረድን እኔም ተለያየ ያውላ ነገር ሲሆን ጳውሎስ ራሱን አያውቅም እንዴት ራሱን አልተከላከለም ታስሯል አስረነው አልኩ ስለዚህ እንዴት ነው እሱ ምንም ማድረግ አይችልም አንደኛ ደግሞ እሱ አቤል ማለት ደግሞ እንደዚህ ቀላል ሰው እንዳይመስል ስፖርተኛ ነው በጣም ግዙፍ ነው እሱን አይደለም እኔ ኖሪ ሲጀመር እሱን ብቻውንም አያስቆመውም ብቻውን አሳስሮ ራሱ መውሰድ ይችላል ግን እኔ በቃ ድራይቭ አድርገኝ ይችላል ብቻ እኔ ይዤው ሄድኩ እኔ በቃ በሹፍርና ስራዬን ነው የሰራሁት እንጂ ሌላ ምንም አልሰራሁም እንደው ታዘዝኩ አይደል አልሰራውም አግተህ 2 ቀን ሙሉ ቤት ሰው አስቀምጠ ምንም አልሰራውም ትላለህ እኮ እንዴት ላድርግ እንዴ እኔ አስወጥቼ ቤት ደግሞ እኔም ልያዝ ነው ይኸውልህ ወደድክም ጠላህም እዚህ ኬስ ተነካክታል ወንጀል ውስጥ ሲጀመር ጳውሎስ በህይወት ይኑር ይሙት እንኳን አይታወቅም አቤል የት ያርሰው አይታወቅም አቤል ደግሞ የምትለው ሰው ሁሉ የከተተኝ እኔ አቤል ነው በቃ እኔ ለብር ነገር የለም ስትታል እንደዚህ አይነት ወንጀል ውስጥ ትገባለህ እኔ ያልመሆኑን አላወኩም እንደ ሲጀመር በቃ ስለሰከረም ነው በቃ ይሆናል አይደል እኔ ወንድሙ ምናምንና ስለሰከረ የዛሬን ይረፍንም በቃ ብሎ አሰበኝ እንጂ እኔ በዚህ ልክ መሆኑን በምን አውቃለሁ እኔ ጋርስ ብር ልትቀበል ስትመጣ ምን እንደሆነ ሳታቀን የመጣኸው አሁንማ እኮ በቃ ብሩንም አልሰጠኝ ሲል ሌላ ኬዝ እንዳለ ገባኝ እንዴ ስለዚህ እኔ እኮ ሲጀመር እንደ ያጠቁማለሁ ያልኩ እሱ ነው እንጂ እኮ ያለበትን አሁን አላውቅም የት እንዳለ አላውቅም እኔ አቤል ብቻ ነው የነገረኝ አቤል ነው በአቤል በኩል ልታገኙት ይችላልህ እኔ ይሄን ሁሉ ደግሞ አቤል ነው የከተተኝ እኔም ፍታኝና ልሂድ በቃ የነገርኩበትንም ብሬን ስጠኝ ከዛ ልሂድ እኔ ያልኔ አላውቅም ጭራሽ ካሁን በኋላም ብር ትፈልጋለህ ካሁን በኋላም ብር ትፈልጋለህ ማገት ሳይንስ እኔ አላገትኩትም እንዴ እሱ ነው ያገተው ይኸውልህ አሁን ምን ታረጋግልኛለህ መሰለህ ወደድክም ጠላህም አቤል ተብይክ
ወሮ በላ ጓደኛ ጋር ተደውልና መጀመሪያ ብር ስጠኝ እኔ ብር ስጠኝ እኔ ሂጂ ብቻዬን ሌላ ቦታ ሆኜ ደውልታለሁ ላቢል እዚሁ እንዳለ ማለት ነው ለምን ደውልታ እኔ ብር ሳላገኝ ሰማኸኝ ካሜራ ፊት ስለሆነ ዝም እያልኩ ያለሁት አንተን መጠፍጠፍ መደብደብ ከብዶኝ አይደል ይገባሃል እሺ አሁን ይሄም ያመመኝ ነው እንዴ እኔ ፈታልኝ አንተ ሲጀመር ማለት ነው ምንም ያልተመቸኝ ይገባሃል ወይ እሺ ቆይ እሺ ምን ነው የበለቀው እንዳለ ማለት ነው እኮ ልቀቀኝ በቃ እሺ ስለ አቤልም ሆነ ስለ ጳውሎስ ሁሉንም ነገር ተናገራለህ ሌላ የደበከው ነገር ካለ ተናገር ምንም የደበኩት ነገር የለም እንዴ እኮ እኔ ነገርኩ አሁን ምን ላድርግሽ እንዴ እኔ እኮ ነገርኩ አላመንኩም ሁሉንም እውነት ንገረኝ እኔ እውነቱን ነው ነገርኩ እኔ እኮ አቤል የሚለውን ሰውዬ ለምን እንደፈለገው እንኳን ማቀው ነገር የለም እርግጠኛ ነህ አዎ እርግጠኛ ነህ አዎ ጳውሎስ ለምን እንደታገተ አላቀም ይያልክ ነው ካሜራው ይጥፋና ላዋራ ካሜራ ጠፍቶ ካሜራ ጀርባ ያሉ ልጆች ያዋሩ ወይ እሺ ካሜራውን አታጥፋ አሁን እኮ ካሜራው ማጥፋቱ ኦኬ ግን ደግሞ ስለዚህ ያለበትን ንገረኝ እኔ ምኑን ነው የምነግርህ እኔ እኮ ነገርኩ ያሉበትን እንዴ እኔ ይሉ ወንድሜ እኔ ያለውን ነገር ነገርኩ አይደል እንዴ እኔ እስከማቀው ድረስ የዛለት እሱ አገተው አግዘኛ ያለኝ ነገር አገስኩት በመኪናዬ እኔ ቤት አመጣሁት 3 ቀን አደረ ማንም ሳያዩ በሶስተኛው ቀን እኔ ከዚህ በላይ መታገስ አልችልም ብሬንም አላገኘውም እንደምታቀው ያው ብሬንም እየሰጣችሁኝ አይደለም ሲቀጥል እኔ እንደዚህ ያለ ነገር ወስጄም አላቅም ይሄን ሪስክ እኔ መውሰድ የለብኝም በቃ ከዚህ ቤቱ ሰደው አልኩት ታገስ ይለኝ እኔ ከዚህ በላይ መታገስ አልችልም ሲጀመርም እኔ እኮ ወንድሜ ነው ስላልከኝ ነው እየሰከረ ስለሚያስቸግር ነው ስላልከኝ ነው እንጂ እንደዚህ ያለ ሪስክ መሆኑን ባቀው ኖሮ አላግተውም ነበር እኔ ቤትም አላመጣው ነበር ጭራሽ እኔ እኮ ወንድምን እያሳረፍክልኝ መስሎኝ ነው ሌላ ምናምን ቢሆን መሆኑን ሌላ ኪዝ መሆኑን ባቀው አላመጣውም ነበር አልኩት እሱም የዛኔ ወሰደው ይው እስከሚወስደው ሌሊት ነው ወሰደው አልኩ ሌሊት ደግሞ መንገድ ላይ ነው ያቆምኩት ከዛ በኋላ በቃ መንገድ ላይ አወረርኳቸው ከዛ በኋላ እኔ ማቀው ነገር የለም ሄደ ሶ አሁን እኔ አቤል ላይ እንደሆነ ብቻ ነው ማቀው እሱ ደግሞ ለምንድን ነው እንደዛ ያደረከው ስለው አይ የሰራው ወንጀል ስላለ ወንጀሉ ነው የሚገባውን ቅጣት ነው እየተቀጣ ያለው አለኝ ስለዚህ እኔ ምን አደርጋለሁ እኔ እኮ ወንድሙ የሆነ ራሱ እኮ ከዛ በፊት አላቀውም አይደል እንዴ ያን ሰውዬ ምን ይሆን እኮ እኔ ማቀው ነገር የለም ስለዚህ እኔ እዛው ወንጀል ውስጥ እንዴት ነው እኔ እኮ በቃ ነዳ ተባልኩ ነዳው እዛው ወንጀል ውስጥ እንዴት ነው እኔ ልከተት የምችለው እኔ ያለበት ነው የጠቆምኩ አይደል እንዴ እሺ አሁን አንድ ነገር ልንገር በጸባይ እስካሁን አውርተናል አንተ መደብደብ ከብዶን አይደለም ያለበትን ቦታም ሳታቀርተ እንዳልሆነ ይገባኛል አሁን ስልክ ይዘሃላ አቤል ጋር ተደውልለትና አቤልን ወደዚህ እንዲመጣ ታረጋዋለህ ምንም ነገርኩ እኮ አቤል ማለት እንደዚህ እንትን አይደለም እንዴ እኔ ቆይ በኔ ህይወት ልን እንደመጨውት እንትፈልጉት ነው አንዱ ነው ይወታድናችሁ እኔ ህይወት ስለዚህ ካሜራው ይጥፋና ላዋራ ካሜራው ይጥፋ አይደለም ካሜራው ይጥፋና ላዋራ ወይ አይደለም እኮ ያወራሉት ስለዚህ ንገረኝ አቤልን ትደውልለታለህ እዚህ ይመጣል ገባ እሺ አቤል ዛሬ እሺ እናንተ ያዙት እንዴ ነገ እኔ ይፋታኛል እንዴ አቤል ካምባለኛ ከያዝነው በኋላ አይመልጥ እሱን በሱ እርግጠኛ ሆነልሃለሁ አቤልን ግን አንተ ንጹህ ሰው ከሆንክ አቤልን ይደወልለት ለብር ስትለው ደግሞ ሲጀመር 20 ሺህ ብር ይከፈላል ስለተባልክ ነው የመጣው እንደ ንጹህ ሰው ራስን አትይ ታዲያ እኔ እኮ የለፈውበት ነው አይደል እኮ እንዴ ሰው ማገት ነው የምትለፋው ንገረኝ ሰው ማገት ነው ወይ ሰው መናገሪስ እኔ እኮ አይደለም ያገትኩት አሁን በጸባይ ትደውልለታለህ አትደውልለት ንገረኝ እኔ መደወል ካለብኝ ቢያንስ እኔ ዞር ብዬ እኔ እዚህ ችግር የለም አንዴ ምንም ዘር የምትለው የለም አገናኛለሁ ገና ገርሞ ነው አለበዛ ደግሞ ካሜራው ጠፍቶ እንደውም ማለት ነው ካሜራውን አስጠፍቼ ነው ማዋራ እኔ ምን አድርግ ነው የምትሉኝ እንዴ እዛ መዳዚ እሺ ችግር የለም ካሜራውን አጥፉትና ኑ እናንተ ግቡ ካሜራውን አጥፋውና ና ዝቅ አድርገው ካሜራውን ኑ እናንተ ግቡ በቃ እናገራለሁ አረ ወይኔ ማንም በሌለበት በእናትህ ትናገራለህ እናገራለሁ ና ተው በቃ ና ቀና በል ይሰማላ ቀና በል እባክህ ስራ ነው እንደሚያደርግ አሁን አቤል ጋር ደውለህ ታስመጣዋለህ ወደዚህ እሺ አቤል ጋር ደውለህ ወደዚህ ታስመጣዋለህ እሺ ተስማማለህ አውጣ ስልክ ሲጀመር ስልክ ነው አውጣ እጅ ነው ረሳው ይኸውልህ ወደ አቤል ትደውልለታለህ ና ፓተርንን ክፈት አሻራ አለው ነው ክፈት እሺ ሰንሰለት ፍታለህ ቢያስ አይፈታልም ይሄ አሻራ አይደል ይኸውልህ አሁን ትደውልለታለህ ወደ ሳይሆን በግድ ወደዚህ ፓርክ ትጠራውና እሱም እውነቱን ይናገራል ለምንድን ነው አቤል ጳውሎስን ማገት ያስፈልገው እያንዳንዱ ነገር ትናገራታላችሁ የደበከውም ነገር ካለ ይወጣልሃል አሁን ይኸውልህ ትደውልለታለህ አቤል የሚለው ስልክ የቱ ነው እስቲ በስትክክል አዋራው እንደታገትክ ቢያቅ ወየውል
እየጠራ ነው እንግዲህ ይሄው ነው ሲያነሳው በስትክክል አዋራው እሺ ሄሎ ዘኪም ለምንድን ነው የምጨቀጭቀኝ? በቃ እንደገባልኝ እኮ ደውዬ ራሴ እጣለሁ አላልኳ ብሩን ለምንድን ነው 10 እየደወልክ የምትረብሽኝ? ኧረ እንደሱ አይደለም አቤል ምርጥ መላ ተገኝቷል። ይኸውልህ በቃ ይኸውልህ አይደለም ይኸውልህ ብሩ እንደገባልኝ ኦልሬዲ እኔ ለአንተ አስገባለሁ። አይደለም ስለ ብሩ አይደለም ስለ ብሩ አይደለም ስለ ብሩ አይደለም ሌላ ስራ መጥቶልሽ ነው ሌላ ስራ ጸዴ ስራ መጥቶልሽ ነው እባክሽ። ምን አይነት ስራ መጣ? ኧረ የሆነ ጋርድነት ነው ዲያስፖራ መጥቶ አሁን መናፈሻ ይዤው ሂጂ እኮ የግል ጋርድ ይፈልጋል። ግን አንተ ልጅ እየቀለድክ እንደሆነ እኔ ብሩን እንትን ለማለት ይኸውልህ እጄ ላይ ብር የለም አልኩህ። የመሬ ነው እንደ አንተ ጸዴ መላ ነው ብታይ የፈለግኩትን የፈለግከውን እከፍላለሁ እያለ ነው። ምንድን ነው የሚለው? ምንድን ነው የሚፈልገው? በቃ ጋርድነቴ ፕራይቬት ጋርድ እፈልጋለሁ የፈለገውን መላ እከፍላለሁ ምናምን እያለ ነው። እርግጠኛ ነው ግን በደንብ ይከፍላል? ምን ቼክ አድርገዋል? አሁን ራሱ እዚህ መናፈሻው ጋር ይዤው ሄጄ ነው ያዝናናሁት ነው። በቃ ግን ንገረው በደንብ እኔ አሪፍ ብር ካልሆነ አልሰራም። እሺ እና ዝም ብለህ ዙር። በቃ የትኛው ፓርክ ነው? የት ልምጣ? እዚህ እስኪ ዞሩ አሁን ቆይ ቴክስት አደርግልሃለሁ ቦታውን ቴክስት ማድረግልህ ቦታ ላይ ነው። እሺ ነገር ግን እርግጠኛ ነህ የምር ዲያስፖራ ነው ሰውየው? አንተ ዲያስፖራ ነው የሌለ ነው በቃ በፈለገው ነው የምከፍለው እያለ ነው። ቆይ ማለት በቃ አንተ በምን ታውቀው ነው ግን ይሄን አለ ማለት እኔ አሁን ማታ እየጠጣ ያለ ታውቂለህ እዛ ሆቴል ምናምን ሄድ አይደለ ከዛ እዛ እሺ ለማንኛውም መጣው በቃ እሺ ግን ለማንኛውም ንገረው እኔ አሪፍ ብር ነው የምፈልገው ዲያስፖራ መሆኑን ግን በደንብ እንትን በል አንተ። በቃ ችግር የለውም ብሎኛል እኮ እንዳንተ ምን ሆነ ነው ካልፈለገም ይቀራል በጣም እየፈለገ ነው እኮ እሱ። በቃ ለማንኛውም ሎኬሽኑን ቴክስት አድርግልኝ በቃ መጣው ናሽ ፈጣንሽ እሺ አሁን ልቀቁኝ። ምንም የምትለቀቀው ነገር የለም ይገባሃል። እሱ እስኪመጣ ቁጭ ብለህ ትጠብቃታለህ። እኔ መገናኘት አልፈልግም እንዴ? መገናኘት አትፈልግም? ካሜራውን አጥፍተህ እሱ ሲመጣ ምንድነው ምንም ይኸውልህ እያንዳንዷን ነገር ታወጣታለህ። አጥፋው ካሜራውን። ውድ ቤተሰቦች እንግዲህ አቤልን እየጠበቅ ነው እስካሁን እንግዲህ እዚህ ይመጣል ብዬ ተስፋ አደርጋለሁ። ቤተሰቦች እንግዲህ እስኪደውል እየጠበቅን ነው። መግቢያው ጋር አካባቢ ደርሻለሁ ብሏል። ስለዚህ ይደውላል ብለን ነው የምንጠብቀው። ሳታስነቃ ነው የምታወራው። የሚቀበል ሰው ልክላል። እኔ ከዲያስፖራ ጋር ወደ ውስጥ ገብቼ ነው ዲያስፖራው መቃም ፈልጎ ወደ ውስጥ ገብተን ነው እሺ የምትለው። እስኪደውል እየጠበቅን ነው። ገብቻለሁ አለ እስካሁን አልደወለም። አንድ ነገር ይኸውልህ እንዲነቃ ብታረግ ህይወት ላይ ፈረድ የሚቀበል ልጅ ልክ ያለው ነው። እንዴት ነው ቆይሽ ማልወጣው ነገር ውስጥ እየከተተከኝ እኮ ነው። እየደወለ ነው። ሄሎ ና ውስጥ ደርሻለሁ። የቱ ጋር ናችሁ? ውስጥ ነን። ውስጥ ማለት ወዴት ነው? የሚቀበል ልጅ እየመጣ ነው። እሺ ማን ነው የሚቀበለኝ? የሆነ ጥቁር ኩፍያ ያደረገ ልጅ እየመጣ ነው። አንተ ሄደ ነው አንተ ምን ወደ ውስጥ ምን እየሰራ ነው? አንተ ከሱ ጋር እዚህ ውስጥ ሪላክስ አድርግ ብሎኩ ውስጥ ገብተን። እሺ ምን አይነት ልጅ ነው የሚመጣው? የሆነ ጥቁር ኩፍያ ያደረገ ልጅ እየመጣ ነው። በቃ እሺ መንገድ ላይ ከተገናኘን አገኘዋለሁ። በልሽ ነው እሱን ሰዱት። እኔ ወደሱ ሄዳለሁ። ናቀጥል ቤተሰቦች እንግዲህ አቤልን እየጠበቅነው ነው። አቤል ወደዚህ እየመጣ ነው። አይቼዋለሁ። እኔም ዝም ብዬ እንደማያቆኝ ነው እንግዲህ እዚህ እየጠበቅኩ ያለው። ጥቁር ኮፍያ ያደረገ ልጅ ይቀበላል ስላሉት እኔም ወደዛ ሄዳለሁ። ካሜራ በድብቅ ቀረጹን። ካሜራው በጣም ዙም ስለሚያደርግ ከሩቅ ሆናችሁ መቅረጽ ትችላላችሁ። ቤተሰቦች እንግዲህ ከፊት ምናየው ልጅ ነው አቤል ማለት ነግሮኛል። ስፖርተኛ አቋም ያለው ጋርድነት የሚሰራ ሰው ብሎኛል። ጳውሎስ እንግዲህ በህይወት ይኑራ አስጊ ነው። ይቅርታ አቤል አይ ቲንክ አንተ ነህ ላከ ዘኪ አንተ ተቀበለው ብሎ አለ እንዴ? አለን የት ናቸው? ወደ ውስጥ ገብቶ ነው ትንሽ ዲያስፖራውን እኮ ብሎ ስለሚቀም ምናምን ወደ ውስጥ ልግባ ብሎ። ኦኬ ነው እንዴ? አንተ ምን አይ ጓደኛው ምናምን ነኝ። ትላንት አብሬው ምናምን ስጠጣ ነበርና ማታን ዘኪን እኮ አግኝተህ ነው እስቲ የግል ጋርድ ካገኘ ምናምን ስንል እሱ ነው እንትን ያለ። ኦኬ አንተም እዛው ነው የተዋወቃችሁት? ጨብሲ ቤት ነው የተዋወቃችሁት? አይ አረ እኔ ጋር እንኳን ትውውቃለን። የሰፈር ልጅ ነኝ። ዲያስፖራ ሳይሆን ነው ግን ታዲያ ምን ከእንትኑ አላደረሰም ነው ምንድነው? አረ ዲያስፖራ መች ለሴት እንጂ ለጓደኛ ምናምን ብር ይለቃል። በዚህኛው ጋር እንሂድ። ቤት ጋር ነበረ መውጫው ታውቃለህ፣ ግራ ያጋባኛል። በዚህ ጋር እንሂድ። አይ ቦታው ግራ ያጋባል። እንዴት ነህ ታዲያ? አለን ይመስገን። ስራ አሪፍ ነው። ስራ ጸዴ ነው ይመስገን። እንዲህ በግል ጋርድነት ምናምን ብዙ ትሰራለህ?
ሀብታም እየጠበቀን ነው ምን አይ ደስ ይላል እና ስራ እንዴት ነው አልከኝ ስራ አሪፍ ነው ግን ምንድነው እንዲ ጫካ ውስጥ የሚቀመው አሪፍ ቦታ አሪፍ ስፓታቶች ብትሆን ነበር እንዴ ማ ተላንትና ሺሻ ቤት ምናምን ነበር ግን ይሄን ያህል አልፈለኩም ታውቃለህ እንትን ማለት እኮ ስንት ጸዴ ስፓት አለ ብዬ በዛኛው ጋር እንግባና አይዚስ ጋር ቦታ እየቀያየርክ ነው ምንም እየገባ ነው አይደለም መግቢያው በጣም ሽንት ምናምን ተሸንቶበታልና እንዳይሸተም ብዬ ነው ኦኬ ሻውን ቶሎ ማለት እኔም ሌላም ስራ ስለሚኖርብኝ አሁን ቶሎ እነሱን እናገኛቸው ነው ወደሚሄድበት ልሂድ ኧረ አብሽር ትሄዳለህ አንተ ነው ይኸውልህ መግቢያው ጋር የሆነ ትቦ ነገር ያለው የሆነ ሽንት የሚመስል ነገር ያለው ነገር አለና ከዛ አንፃር ነው አብሽር አረ ብራ እንደሚገኝበት እሱማ ገንዘብ ነው ለዛ ብዬ አይደል እንደመጣሁት ግን የምትወስደኝ መንገድ ምንም ደስ አይልማ አራት ፍራ እኔ እኮ ነኝ እንዴት ፈራለሁ ማ ምንም አትፈራ ምን ያስፈራ ነገር አለና ቃስ በላ እየሮጥክ ነው አንተ ራሱ ቸኩላል አይደለም ይኸውልሽ እኔ ፓርኩ አዲስ ነው ለኔምና መግቢያው ምናምን ግራ ያጋባኛል ከዛ አንፃር አይ ለማንኛውም ና ኧረ እንደዚህ ብለህ እንዳትሰጋ እና አንቺ ምን እኔ ባያሰሽም ግን ጋርድ ለምን በሌላ ነገር አጠብቀው ማለት ጀረሱ እኔ ባክሽ ምን ዲያስፖራ ታውቂያቸው ለጨብሲ ምናምን ሲሆን አንተ የሚፈልጉ እንጂ እኮ ብር ካሻውን ስጠኝ ብትለው ቋጣሪ ናቸው አይ እኔ እንኳን ካሽ ነው የሚመቸኝ ብራዘር ለሰራውበት ስራ እንዲጋብዘኝ አልፈልግም አይን ለጋርድ ነው ለጓደኛ ነው ማለት እንጂ ለጓደኛው ብር ስጠኝ ብትለው የሆነ ስራ አስጀምረኝ ብትለው አይሰጥም ጨብሲ ብትለው ግን በቃ አንደኛ እዚህ ጋር እንጠብቃቸው እንዴ ብዙ ጊዜ ሆነ እንደዚህ ስራ ላይ ትንሽ ቆየው በጋርድነት ምናምን ያው ህይወት አንዳንዴ ማፈልገውንም ስራ ያሰራሃልና ያው ዘበኛ መሆን አልፈልግም ነበር እውነት ለማውራት ግን በቃ አይ እኮ ዘበኝነት አይደለም ያው ብር ያለው ነገር ማን ዋናው ስራ ነው ባክ ያው ብር አለው እንጂ ዘበኝነት በሉ እኔ ምን እንደው ዲያስፖራ እኮ አንድ ነገር ጠይቆ ብሎኝ ነበር ምን እንዴ ያስቸገረ ሰው ምናምን እንደዚህ ማገት ምናምን ላይ እንዴት ነው እንደዚህ ነገር ትሰራለህ እንዴ ማለት እንደየ ሁኔታው ይወሰናል ክፍያ ካለው ወይ የሚወገድ ሰው ምናምን ካለ ስለምንድን ነው እያወራ ያለው አይ አይደለም አይ እንደው አይ ዝም ብለህ ጠይቀው እንትን ማለት አይደል እንትን ያለው እንደዚህ አይነት መነካካት ስለመፈለግ ጠይቀው ስላለኝ እኮ አይ ይሁን አንዳንድ ነገሮች ምናምን ካሉ ይልም አይ ስልህ እንዲህ አይነት ነገሮች አሁን ከሆነ ከወንድሙ ጋር ምናምን ጸበኛ ነውና በውርስ ኬት እኮ በቀላል የሚወራ ነገር ሳይሆን ይሄ አሁን ተቀራርበን ነገሮችን ያው ስለሱ ለዛ እኮ ነው ያው እሱን ሳታገኘው ዘኪም ሳይገባበት ነገሩን ከፋይ ነው ዲያስፖራው እንደዚህ ገታ ይሁን አንዳንድ ሰውን ማስጨነቅ ወር ደግሞ ዞር ማድረግ ሲፈለግ ምትሰራ ከሆነ ብዬ ነው ዋናው ክፍያችሁ ነው ክፍያችሁ አሪፍ ከሆነ ማንሰራው ስራ የለም ችግር የለውም ግን ለሁሉም ነገር ደግሞ መታወቅ መተማመን የሚባል ነገር አለ መሐላችን ላይ ምን ያሰለ የሆነ ነገር ለማድረግ እንኳን አይደለም እንዲህ አይነት ትልቅ ስራ ይቅርና ተራ ስራ እንኳን ለመስራት እኮ ከሰው ጋር መታወቅ አለብህ መተማመን አለብህ በነገሮች ምናምን ነገር እና ከሰውየው ጋር ከተገናኘን በኋላ ወደፊት ነገሮችን ብናወራ የተሻለ ይመስለኛል አይ እኔማ የሆነ እስቲ እየደወሉ ነው እንዴ አይ ወደዚህ ጋር እንመጣለን ስላሉ አይ ከነሱ ከመጣት በፊትም ብላዋራው ምናምን ስላለኝ እንደዚህ ሆነ አንድ ወንድም ያስቸግሯል በውርስ ኬዝ እና እንደዚህ ማስጨነቀው ነው አንፈልገው እሱ ምንድነው ግን ከውጭ ሀገር መጥቶ ድጋሚ ውርስ ምናምን የሚለው ባክ ምን ባላብጥ ስግብግብ ነው አልገባህም ሰውየው በጣም ለሴትና ለመጠጥ ሲሆን እንጂ እንደዚህ ለብር ያለው ነው ተገብጋባ ሰው ነው እኔማም ቸገረኝ ስራ ነው ግን ብቻ ዋናው እኔና እሱ ሰውየው እንገናኝ ነገሩን ካወራኝ ምናምን ግልጽ ካረገልኝ ምናምን ስለሱ በደንብ እኔ ካረጋገጥኩኝ ወረካው ላይ ችግር የለም በቃ አብሽር እንደሱ ከሆነ ጣጣ የለውም እንትን እንላታለን እስካሁን መምጫቸው ነበር ልደውላቸው ትንሽ እንጠብቃቸው ምን ነው መምጫቸው እኮ ወደዚህ ነበር ይሄ ነው እስቲ ና ላሳየ ሰውየውን ይታገታል ያልኩኝ ስታየው ያው ምናልባት እንትን እንኳን ይሄ ሰውዬ ነው አይሽው ምን ማነብሰ ቅጭና አይደል እንዴ መጀመሪያ የሚሞታ አይነት እኮ ይሄ ነበር እንዲታገት እኔን ለመግደላውን ሰው ያስፈልጋል እንዴ ያዝ ና ካሜራማን ና ተጋብ ምን ያረጋችሁ ያዙት ማናችሁ አልገባኝ ምን ነው ያደረገው አንተም ብሎ አጋች ና ናገራት ና እያንዳንዱ ነገር ስለ ጳውሎስ የት እንዳደረስከው እያንዳንዱ ስለምን ጳውሎስ ነው የምታወራው ለከኝ ዝም በል አልኩህ እኮ አንተ ውሻ ነህ የታባ እንዳረከው ማለት ነው ያ ጓደኛንም አሁን ለቁኝ ያልኩ ለቁ በህግ አምላክ ያልኩ ሰንሰለት ይዤ ያዘው ደስ ሰንሰለት ይዤ ልምጣ በህግ አምላክ ያልኩ ነው
ሲጀመር ሰው በሚዝናና ና ካሜራማን ወደዚህ ነው በሚዝናናበት ቦታ ላይ እንዲህ አይነት ነገር መፈጸም ራሱ ተገቢ አይደለም ታውቃለህ አይደል ምንድነው እያረጋችሁ ያላችሁት ምን ምንም እየገባኝ አይደል ያዙ እጁን ያዙ እንዴ አስቀምጠው ስልኩን ተው ማናችሁ ቆይ እናንተ ወይኔ ውሻ ተነስ ወይኔ ተነሳው ተንበርከ አንበር ተነስ አስቀምጠው እዚህ ጋር አግጆ እያንዳንዱ ቆይ ማናችሁ እናንተ በቃ ከዚህ በኋላ ስለኔ ተው ማናችሁ እናንተ ምንድነው እያረክ ያለው ይኸውልህ ስለ ስራ ልናወራ ነው እዚህ ጋር መጣ ነው ስለ ስራው እናወራና አሁን አስገድደህ የምታሰራው ስራ የለም ትናገራለህ እንዲህ ግንባርን እንደዚህ የምሰጥህ እያንዳንዱን ነገር ትናገራታለህ ይገባል እኔ ምንም ነገር ምንድነው ምነግርህ ጳውሎስ የት ነው ያለው ማን ነው ጳውሎስ አቤል ይኸውልህ ስለ ጳውሎስ እንድነግረኝ ፈልግ እኔ ይኸውልህ ጳውሎስ የሚባል ሰው ጭራሽ አላውቅም እርግጠኛ ናት አዎ አላውቅም ካሜራው ይጥፋና ላዋራ ስለምንም ብትረምተም ያው ጓደኛው ይኸውልህ እዛ አፈር ድሜውን እየበላ እንዴ ና ይኸውልህ እኔ ማውቀው ነገር የለም እያለ ምንም ይኸውልህ ማውቀው ነገር የለም ምናምን አይደለም እያንዳንዷን እውነት ተወጣታል እኔ ጳውሎስ ማን ነው ጳውሎስ አቤል ይኸውልህ እንዴት እንዳገታችሁት በላዳ እንዳገታችሁት ሁሉን ነገር አውቃለሁ ማይሆን ነገር አረጋለሁ በትል ይረግጣለሁ ይኸውልህ ያ ቀዳዳ ዝም ብሎ ነው የሚቀደደው ሲጀመር እንደ አይነት ስራ አልሰራም እኔ የመጀመሪያ ነው ይሄን ስራ ራሱ አሁን ራሱ የሚገደል ሰው አለ ስል አውስትልም ይኸውልህ ስራ ገላችሁት ነው አቤል የመጀመሪያ ስራ ነው ስራ ራሱ በቃ ነው አቤል ሰማኝ ገላችሁት ነው ወይ ገላችሁት ነው ምን አረጋችሁት ነው ማን ነው ስለማን ነው እያወራ ያለው እኔ እኮ አላቅህም አንተንም ሲጀመር ምንድነው እየቀረጻችሁ ያላችሁት አንተ ምንድነው ካሜራውን አጥፋው ስትናገር የነበረው በዚህ ድምጽ ሪከርድ ሰው ገላለሁ ስትል እስር ቤት ገብተህ ምትማቀቃት ነው ይኸውልህ እኔ መጀመሪያ ጳውሎስ እንኳን በህይወት ባይገኝ አንድ ጋርድነት ብቻ ነው መስራው ሌላ ስራ መስራው ነገር የለም ጋርድ ምናምን የሚባል ነገር የለም ሰማኛለህ እያንዳንዱን ነገር ማትናገር ከሆነ ይኸውልህ አባ ይሄን ካሜራ አጥፋው መጀመሪያ ካሜራውን አጥፋው ችግር የለውም ኑ ካሜራውን እናጠፋና ይዘን እንሂድና ከዛ ውሻ ጓደኛ ጋር ቁጭ አድርጌ እያንዳንዷን እውነት ታወጣለህ ይገባሃል ምንም ማውቀው ነገር የለም ይረግጣለሽ እንዴ ነው ሲተም ረግጥ እሺ ኑ ታውት ካሜራውን አጥፋና ተማትረባ ቆሻሻ ይኸውልህ ካም በኋላ ምን ብለህ ነው እዚህ የመጣው ያየዋል እንደኔ ምን ብለህ ነው እዚህ የመጣው አንተ እና እንደደብደብ እንቀጠቀጥኝ ምን ላድርግ ይኸውልህ እና ቢቀጠቅጡ ነው ምን አድርጌ እዚህ ውስጥ ብታስገባኝ ምን አደረኩ ነው ስለምን ካላመጣ አለቀም ማሉኝ ቀጠቀጡኝ ያው ምን ማለት ነው እና እኔ ምን አደርግልሃለሁ ሌላ ሰው አጠራም ወይ ይግደሉኝ እንዴ እኔ ታዲያ አንተ ዋስት ነኝ ወይስ ጠበቃ ነኝ ምንድነው የምጠራኝ ምን እንዳደርግልህ ነው የጠራኸኝ እኔ ወንድ ምንም ማውቀው ነገር የለም እያልኩ ነው ለምን እያንዳንዷን ነገር ትናገራለህ እኔ እኮ ለጋርድነት ምናምን ብሎ ጠራኝ እንጂ እኔ ለምን ማውቀው ነገር የለም እያልኩ ነው ይኸውልህ በህይወት መቀጠል ከፈለክ እያንዳንዷን ነገር ትናገራታለህ ቆይ ምንድነው እንደ ነገር የፈለከው እኔ ምንም ማውቀው ነገር የለም እያልኩ ነው ሚስጥሮች አንተ ውሻ እያንዳንዱ ሚስጥሮች እኔ ወንድ ምንም ማውቀው ሚስጥር አቤል ስለ ጳውሎስ አቤል እንዳገተ ሁሉ ነገር ሰምቻለሁ ከሱ እያንዳንዷን ነገር ምን አይነት ከማጋግተ ነው ምንድነው የምትወራው ከነገራችን እንዴት ከኔ ጋር ሰው አግታለሁ እኔ እንደማገዝ ራስን እንጃገትከው እንዴ ከኔ ጋር ትላለህ እና ታዲያ እዛው ያገትከውን ነገር እኔ ጋር የምታመጣው እኔ ያገትኩት እና አንተ እኮ ነገር እንዴት እንደነበር የዛ ቀን የነገርከኝን ደግመህ በለት እናንተ አይደል ጀመር ይኸውልህ ታሪክ ፈጥሮ ነው እያወራ ያለው ይሄ ሰው ይኸውልህ ምን እንደሚፈልግ አላውቅም ምን ማለት ነው ዝም በላ እሺ ንገር የሰከረ ሰው ይስሽ እኔ ቤት 3 ቀን ሙሉ እኔ አውጣልኝ እያልኩ 3 ቀን ስለምን አይደል ነበር አስራችሁ ያስቀመጣችሁትን አይደል አው እንዴ እሱ ነው የምታወራው ያሟል እንዴ አንተ ሲጀመር ወንድሜ ነው አላልከኝም እንዴ ዛኔ ወንድሜ ነው እየሰከረ ስላስቸገረኝ ነው አላልከኝም አንተ እኔ ሲጀመር ካለ አንድ ቀን እኔና አንተ ተገናኝተን እናውቃለን ወይ ምን ይኸውልህ የምታወራው ነገር ይኸውልህ ተሳስተህ እኮ ነው ይኸውልህ ያመመው እኮ ነው የሚመርመር ይሄ ሰው እኔ ኦልሬዲ ስራ አለ ብሎኝ ይኸውልህ የጋርድነት የዲያስፖራ መጥቷል ምናምን ብሎኝ ነው የመጣው ማውቀው ነገር የለም ሌላ ምንም ያስባልኩት እሱ እኮ በቃ እኔ ምንም ማውቀው ነገር የለም ይኸውልህ ይሄ የሚያወራውን አትመነው ልጁን ጠቁመውና በቃ እኔ ልጁን ጠቁመውና ጳውሎስ በህይወት አለ አቤል ንገረኝ ማን ነው ጳውሎስ ስለምንድን ነው እያወራችሁ ያላችሁት አንተ ሰው ስለምንድን ነው የምታወራው አንተ ጳውሎስ ነው እንዴ ማን ነው እኔ ምን አውቃለሁ ሰሙን ማን የምናውቃለው ያገትከውን እኮ ያልኩት ጳውሎስ ነው የሚባለው እኔ ምንም ማውቀው ነገር የለም ምንም ልነግርህ የምችለው ነገር የለም አባቴ ይሄ ልጅ ያሟል ወይ የሆነ ነገር ነው እኔን አሁን ፍቱኝና በሰላም ልሂድበት ሌላ ሰው እንትን የሚል እኔ ደግሞ ልንገርህ ያገተው እሱ ነው እኔን ተውኝ በቃ እሱን ማገናኘት አይደል አገናኘኛል ያልከኝ አገናኘው እኔ ልሂድ ይሄ በቃ እኔ ልሂድ እኔን ልቀቀኝ ይሄው አገናኘው ጨርሳችሁ ተከራክራችሁ ወይስ ትቀጥላላችሁ ምን እንከራከራለን እኔ እኮ ካላ እኔ እኮ ያለበትን ጠቁመው በቃ እኔ ብሩ የሚቅርብኝ ያንተ 20 ሺህ ብር እኔ ህይወት አይቀይረው እንዴ በቃ ልሂድ ብሩ የሚቅርብኝ እኔ ልውጣ እንዴ አባቴ የመኪና ይሰርቸው በላበር ይሻለኛል ይኸውልህ እንግዲህ ሌላ የምትጠራው ሰው ካለ መጥራት ትችላለህ እኔ አሁን ኦልሬዲ መልቀቃቸው አይቀርም እነሱ ያረካት ነገር ካለ ተናዘዝና ነገሮችን ጨርስና እኔን ከዚህ ነገር ውስጥ አውጣኝ ያስከኔ ብሬን የሰራውበት እንኳን ብሬን ያን ይኸውልህ አንደኛ ሲደወልለት
ብርህን ቃስ ብለ ይከፈላል አልከው ይሄ ምንድነው ያገታችሁበትን እሱ ቤት 3 ቀን ያደረበትን 20 ሺህ ብር ይከፈላል ነበር ያልከው እኔ እኮ ነፍሴን ጭጬ ነው ስላገትኩት ገብቷል እኔ ቤት ተቀመጥኩት አንተ አግተ ያስቀመጥከው እኮ እኔ ያ ብር እኮ እኔ ህይወት አይቀይረው ምን እንደው በቃኝ አባቴ እኔ መኪናዬን ይባርካችን ሰርች ይበላሉ በቃ እኔ ተውኝ ልቀቀኝ ያለበትን ጠቁማቸው ካሜራ ጀርባ ያላችሁ ልጆች ካሜራውን ታጠፉልኝና እንግዲህ ከጋርዶቹ ጋር ማውራት የምትፈልገው አይደለ መደብደብ ነው የምትፈልገው ወይ ነገር የለም ይያልኩ ነው መደብደብ ነው የምትፈልገው አይደል አይ በቃ ቀላሉ ነገር ድብደባ ነው የፈለከው ምንም ማቀው ነገር የለም ይያልኳችሁ ነው ስለወንድ ልጅ አምላክ ብላችሁ ካሜራውን ዝቅ ያርጉት ስለወንድ ልጅ አምላክ ብላችሁ እኔ ምንም ማቀው ነገር የለም ይያልኩ ነው ነገር የለም ካሜራውን ዝቅ አርገው ያኔ ይነግረናል ካሜራው ዝቅ ይበል አንተ ነገራቸው እኔ አይበል ግን ቆይልን እኔ ምንም ማቀው ከፍ አርገው እናገራለሁ ብሏል ከፍ አርገው ትናገራለህ ዝቅ ካለ ማለት ነው እሱም ይኸውልህ የተናገረው ሲደበደብ ነው አይ ዱላ ነው የሚገዛኝ ካልክ እንግዲህ ዱላ ችግር የለውም እሺ በቃ እሺ እናገራለሁ በቃ እንዴ ስለ ጳውሎስ እያንዳንዷን ነገር ተናገር ይኸውልህ እኔ ሲጀምር ጳውሎስ ይባል ማን ይባል እኔ ማቀው ነገር የለም በቃ እኔ አቤል እውነቱን ተናገር እኔ አላቀውም አልኩህ እኮ ጳውሎስ ይባል ስሙ ማን እንደሆነ አላቀም እኔ አግት ተባልኩኝ አገትኩኝ በቃ እኔ የተሰጠኝ ብር ትንሽ ነው በቃ አንድ ሴት ነበረች ድንገት የሆነ ቦታ ተዋወቅን ተመቻቸን ምናምን የሆነ ስራ መጣችልኝ ሰራው በቃ እኔ ሌላ ምንም ማቀው ነገር የለም ከዚህ ውጪ ማቀው ነገር የለም አው እርግጠኛ ነኝ እኔ ጳውሎስ ምናምን ስለምትሉ ስሙን እንኳን አላቀም በቃ የሆነች ሴት ነች መታ እንደዚህ 50 ሺህ ብር ከፈለችኝ 20 ሺህ ብር አላልከኝም እንዴ አንተ ዝም በል እና ታዲያ ለአንተ ሙሉ ብር እንደሰጥ ነው እኔ የምፈልገው ደነስ በ50 ሺህ ብር ነው ጳውሎስን ምን ከዛስ ምንድነው ይሆነ በቃ ይኸውልህ እኔ ምንም እንደተፈጠረ አላቅም አንድ 3 ቀን 4 ቀን ነው ከኛ ጋር የቆየው ከዛ በኋላ ወስደው ምን ያርጉት እኔ ምንም ማቀው ነገር የለም ችግር የለውም ና ይሄንን ወደዛው ሰድል በቃ እኔም ፍቱኝ እንዴ ምንም ወደ ኋላ ነይዱ የት ነው የሚሄደው አስወጡት ወደዛ አርጉት እሺ ይኸውልህ እኔና አንተ እያንዳንዷን ነገር እናወራታለን ይገባል እኔና አንተ ሁሉን ነገር ታወራዋለህ እሺ ይኸውልህ ነገርኩ እኮ በቃ እኔ ከሴቷ ውጪ ማንንም አላቅም እኔ ጳውሎስ ስለሚባለው ተረጋጋ ዝም በል እኔ ምልን ሰማኝ ዝም በል የሴቷ ስም ማን እንደሆነ በስተክል እንዴት እንዳገኛት ዝርዝር ነገር ንገረኝ ቪዲዮ መቀርጸው ለማስረጃ ነው እንጂ ላንተ ለድራማ እየሰራውላ አይደለም እሺ ይኸውልህ እኔ በቃ ይኸውልህ እኔ ሲጀመር ታማሚ እናት ስላለች ለሷ ብዬ ብሩ ስለሚያስፈልገኝ ነው ስራ ይሰራው ሌላ ምንም ሌባ ውሸት ነው እሺ ታማሚ እናት አለችኝ እሺ የምር ይኸውልህ አሁን ምን ነግረም ብቻ ልጅቷ ስሟ ማን ነው የት ነው ያገኛት እንዴት ነው ያገኛት በቃ ይኸውልህ ልጅቷ ስሟ ናዝራዊት ይባላል ናዝራዊት አዎ የተገናኘነው ድንገት ክለብ ላይ ነበር እና በቃ ክለብ የተገናኘን ቀን ተመቻቸን አንድ ላይ ያደርን በሁለተኛው ቀን ምናምን ቁርስ አብረን ፈላን ከዛ የሆነ ስራ አለ ምናምን የምትፈልግ ከሆነ አቋምህም ለዛ ይሆናል ምናምን ነገር አለችኝ በቃ ስራውን ነገረችኝ ተግባባን ምናምን በቃ ማገት ብቻ ነው አለችኝ ለ3 ቀን እንዲጠፋ ብቻ ነው እንፈልገው ወይ ለ4 ቀን ሰወር እንዲል ብቻ ነው እንፈልገው አለችኝ ሰወርኩት በቃ ሌላ ምንም ያረኩት ነገር የለም እኔ ከዛ በኋላ መታወሰደችው የት ሄዱት ምን ያርጉት እኔ ማቀው ነገር የለም በቃ ይሄ ነው ያለው ነገር እርግጠኛ ነኝ እኔ እርግጠኛ ነኝ በቃ ከዚህ ውጪ ምንም ነገር የለም ይሄው ማቀውም በሙሉ ነገር ያለው እኔ ሲጀመር ይኸውልህ አሁን ልቀቁኝ እናቴ እዛ ይኸውልህ መድኃኒት ምናምን እኔ ነኝ መሰጣት ሌላ ሰው ቤት ማንም የለም እኔ ነኝ ማገዛት ስለዚህ እኔ ለቁኝና እኔ ልሂድ በሰላም ከፈለጋችሁ በፈለጋችሁ ሰዓት ስልኬን ያዙና ደውሉልኝ እመጣለሁ የፈለጋችሁበት ይኸውልህ ብሩ እንዴት ነው የከፈለች ለመጨረሻ ጊዜ ወዴት ነው የወሰዳችሁት በቃ በካሽ ነው ብር የሰጠችኝ እኔ ጓደኛዬ ስለነበረ ልጁ እሱ ቤት ነበር አግተን ያቆየ ነው እኛ እንደውም አገት ነው አይባልም እየተንከባከብነው ነበር በደንብ እንዴ አገት ነው አይባልም እኛ ማገት እንዲ ነው እንዴ እኛ እየተንከባከብነው ነበር በቃ እዛ የነበረው ከዛ መታወሰደችው የነ ሰዓት አስራችሁ ቆጥ ላይ እንዳስቀመጣችሁት ነግሮኛል እኮ ያበላን ያጠጣ ነው እኮ ነው እንትን ያልነው ሌላ ምንም ነገር የለውም ቆጥ ላይ የተቀመጠው ደግሞ ሌላ ሰው እንግዳ ቤት ይመጣል እንግዳ ሲመጣ ደግሞ ግዴታ እሱን ካየው ሌላ ነገር ከሚፈጠር ብለን ነው እንጂ ሌላ ነገር አስበን አይደል እርግጠኛ ነኝ ከዛ ለመጨረሻ ጊዜ ተወሰድኩ በቃ እሷ ነች መታ የወሰደችው የሆነ ቦታ አፍነህ ይዘህውና አለችኝ የሆነ ጫካ ውስጥ ወሰድኩት ከዛ በኋላ በመኪና የተወሰዱት አላቅም እኔ ይሄን ብቻ ነው ማቀው በቃ እኔ ህይወት ላይ ማትወጣጣጣ ውስጥ አትገባ ነገርኩ እኮ ከዚህ በላይ ሌላ ማቀው ነገር የለም አልኩ እኔ ማቀውን ነገር ነገርኩ እኮ እኔ ሲጀመር ይኸውልህ ከዚህ በላይ ምነግርህ ነገር የለም በቃ በህይወት መቀጠል ከፈለክ ወር ደግሞ እስር ቤት መማቀቅ ካልፈለክ እንዳልከው እናት ካለች የውሸት ካልሆነ በስተክል እውነቱን እኔ እውነቱን ነገርኩ እኮ ከፈለክ ስልኬን ያዝና በፈለጋችሁ ሰዓት መጣለሁ ይኸውልህ ምን አይነት ፋራ መስላለሁ ያንተ ስልክ ተቀብዬ ምናምን ምለቅ እሺ ከፈለክ ቤታችንን ላሳይክ
እንጂ በቃ ከዚህ ውጭ ማማቀው ሌላ ምንም ነገር የለም በቃ ሳም ነገርኩ ልጅቷ ናዝራዊት ነው የምትባለው ወስዳ የት እንዳደረገችው ሰውየውን አላውቅም እኔ ጳውሎስ እንደሚባልም አሁን ነው ስሙን ራሱ ያወቅኩት በቃ እኔ ሌላ ምንም ማቀው ነገር የለም እኔ አሁን ለቁኝ በቃ ብትለቁኝ ይሻላል ባካችሁ ስለሆነ ልጅ አምላክ እኔ የምሬ ነው እናቴን ማስተዳደረው እኔ ብቻ ነኝ ሌላ ሰው ማንንም የላትም እያልኩ ነው አሰማኝም እኔ ሲጀመር ለሷ ብዬ ነው እዚህ ነገር ውስጥ የገባሁት እንጂ ሰርቼ መብላት ከብዶኛ አይደለም እሺ ለውሸትና መሰግናለን ምክንያቱም የደበከው ነገር እንዳለ እንደዚሁ ያስታውቃል አወራር እኔ ካለኝ ልምድ እንደምታይነ ቀጣፊ እናቴ ምናምን ይልሰው እኔ ቆይ ማልቀስ አለብኝ ወይ ግዴታ ምንም ማቀው ነገር የለም እያልኩ ነው እኮ ስላገትከው ሰው እያንዳንዱን ነገር ትናገራለህ ጳውሎስ አላቀው ስሙን አላቀውም እያልኩ ነው አታቀውም እሱን ስትገረፍ ታወራለህ ችግር የለም እኮ ይሁላ ሰው ጋር ያመጣውትኝ ላንተ እንዲያዝሉ አይደል እዚህ ስብርበረን ነው የሚያወጣው ለዛም ብዬ ነው እየነገርኩ ያለው እኔ ወለ ምንም ነገር ሙን አልፈልግም እኔ አንድ ነገር ኮንኩ ወለ እናቴ ትቦትብኛለች ለዛ ከሆነ ሌላ የደበከው ነገር እንዳለ እርግጠኛ ነኝ ምንም የደበኩት ነገር የለም እያልኩ ነው ምንልሃለሁ ከፈለክ የምሬ ነው ሲጀመር ማለት ነው ምንልሃለሁ የፈለከው ነገር ምንልሃለሁ እኔ ምንም ማቀው ነገር የለም እያልኩ ሲጀመር ውሸታም ነህ ወደ ማቆያችን እንወስደዋለን ሁለቱንም ያኛውን እዛ አስረን ስትገረፍ ታውቃለህ እያልኩ ነው የፈለከው ነገር ያዝና እኔ ዝም በል አንዴ ጳውሎስ በህይወት አለ አልገደላችሁትም አቤል አልሞተም ወይ አቤል ማቀው ነገር የለም እያልኩ ነው ወሰደችው ከዛ በኋላ ምን እንዳረገችው አላውቅም ኑ ካሜራውን አጥፋልኝና ና ካሜራውን አጥፋ እባክህ እኔ ለቀኝ